ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 22 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከያዝኳቸው መረጃዎች መካከል በርከት ያሉ የግንባር ዝርዝር መረጃዎች ይገኛሉ። በሰሜን ወሎ፣ ምዕራብ ወሎ የተለያዩ አካባቢዎች መከላከያ ለቆ እየወጣ መሆኑን የሚገልጹ መረጃዎች ወጥተዋል። ጠዋት ለቆ ከወጣባቸው አካባቢዎች በተጨማሪ በሌላም ሌሎች አካባቢዎችንም ለቆ ወጥቷል። እነዚህን አካባቢዎች ለበርካታ ወራት እንዲሁም ደግሞ ለበርካታ ጊዜያት በጊዜያዊ ካምፕነት ሲጠቀምባቸው የነበሩ አካባቢዎችን ነው ለቆ የወጣው። ከዚህ ጋር በተያያዘ በራያ ግንባር ያለውን ወታደራዊ ውጥረት ተከትሎ አካባቢዎችን ለቆ እየወጣ እንደሆነ መረጃዎች ያሳያሉ። ይህንን ተከትሎ በየአካባቢው የሚገኙ የብልጽግና ባለስልጣናት ከፍተኛ ጫና ውስጥ ገብተዋል። አብረው በመከላከያ ታጅበው ከተሞችና ንዑስ ወረዳዎችን ለቀው እየወጡ ነው የሚገኙት። ይህንን ተከትሎ ፋኖ አካባቢዎቹን እንደገና መልሶ እየተቆጣጠረ መሆኑን የሚያሳዩ መረጃዎች አሉ። ይህንን ጨምሮ በራያ ግንባር የህወሓት ወታደራዊ እንቅስቃሴ ጋር በተያያዘ ከሰዓት በኋላም እንደዚሁ የደረሱ መረጃዎች አሉ። እነሱን ጨምሮ ሌሎች ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ባለፈው አብይ አህመድ የፓርላማው መዝጊያ ንግግር ላይ በአርሲ የተገደሉ ሰዎችን በተመለከተ የሰባት የማይበልጡ ሰዎች ናቸው፣ ሌሎቹም የተገደሉት ሚሊሻዎች ናቸው በሚል አንድ በውሸት የተሞላ ማብራሪያ ለተወካዮች ምክር ቤትና ለኢትዮጵያ ሕዝብ ምላሽ ሰጥቶ ነበር። ይህንን የአብይ አህመድን የማብራሪያ ውሸት መሆኑን የሚያረጋግጠው የኢትዮጵያ ሰብአዊ መብቶች ጉባኤ ሪፖርት ዛሬ ወጥቷል። ሪፖርቱ ብዙ ጉዳዮችን ይዞ ወጥቷል። ባለፉት ወራት በዚህ በምስራቅ አርሲ ቀጠና የተፈጸመውን ግፍና ሰቆቃ ያሳያል። ሌሎች መረጃዎችን ይዣለሁ። በሱዳን ያሉ አጠቃላይ አሁናዊ ሁኔታዎችን እንዲሁም ደግሞ ሌሎች ተዛማጅ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ ከብሪታንያ አምባሳደር እና የአፍሪካ ቋሚ መልእክተኛ ጋር ዛሬ መነጋገራቸውን ከአዲስ አበባ የወጡ መረጃዎች ገልጸዋል። በግንኙነቱ አምባሳደር ዳረን ዌል ከቅዱስ ፓትርያርኩ ጋር ካደረጉት ውይይት በኋላ ለኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን እንደገለጹት በኢትዮጵያና በእንግሊዝ መካከል ያለውን ወዳጅነት ከጥንት ጀምሮ የዘለቀ ሲሆን በተለይ በቀዳማዊ ኃይለሥላሴ ዘመነ መንግስት ዘመናዊ የዲፕሎማሲ ግንኙነት ከተመሰረተበት ጊዜ ጀምሮ ጠንካራ ታሪክ ያለው መሆኑን ገልጸዋል። ከፓትርያርኩ ጋር በነበራቸው ቆይታ የእንግሊዝ አምባሳደር በአፍሪካ ህብረት ቋሚ ተወካይ የቤተክርስቲያኗን ገጽታና እንዲሁም ደግሞ የቤተክርስቲያኗን እንቅስቃሴ አድንቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበርካታ ጥንታዊ ታሪኮችና ቅርሶች ባለቤት እንዲሁም በዓለም አቀፍ ደረጃ ልዩ ገጽታና ትልቅ ቦታ ያላት የክርስቲያን መድረክ መሆኗን ገልጸዋል። ቤተክርስቲያኗ ለሀገሪቱ ሰላም፣ ታሪክና ማህበረሰብ የምታበረክተውን ከፍተኛ አስተዋጽኦ የሚያከብሩ መሆናቸውንም ተናግረዋል። ከዚህ ጋር በተያያዘ በኢትዮጵያ የተለያዩ ሃይማኖቶች በሰላም አብረው የሚኖሩባት ድንቅ ህብረት አርአያ መሆኗን በአምባሳደሩ ገልጸው የሁለቱ ሀገራት ግንኙነት በቀጣይ ለአብሮነትና ዘላቂ ሰላም ስራዎች ከነበረው የበለጠ አጠናክረው እንደሚሰሩ አረጋግጠዋል። ይህንን በተመለከተ በሰላምና በኢኮኖሚያዊ መረጋጋት ጉዳይ አብረው እንደሚሰሩ ገልጸዋል። ያው እንግዲህ በኢትዮጵያ ውስጥ ተጽዕኖ ፈጣሪ ከነበሩ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምንም እንኳ አሁን ከፍተኛ የሆነ መዋቅራዊ የሆነ በደል እየተፈጸመባት ቢሆንም በቤተክርስቲያኗ ላይ የሚፈጸመው ግፍና ሰቆቃ መዋቅራዊ ነው። በነገራችን ላይ ብልጽግና ናዝሬት በነበረው ስብሰባው ላይ ቤተክርስቲያኗን በጠላትነት ፈርጆ ሰነድ ማሰራጨቱ ይታወቃል። ይህን ተከትሎ በተለያዩ የአገሪቱ አካባቢዎች በክርስቲያኖች ላይ የሚፈጸመው ግፍና ሰቆቃ እንዲሁም ደግሞ በአማራ ክልል በጦርነት ቀጠናዎች የሚደረገውን ዘመቻ ተከትሎ በገዳማት፣ በቤተክርስቲያን፣ በካህናት፣ በዲያቆናት፣ በቤተ ክህነት ሰዎች ላይ የሚፈጸመው ግፍና ሰቆቃ ተጠናክሮ ቀጥሏል። ይህም መዋቅራዊ እንደሆነ ነው መረጃዎች የሚያሳዩት። ከዚህ አንጻር ፓትርያርኩ ከዓለም አቀፍ ተወካዮች ጋር መነጋገራቸው እንደ ትልቅ የዲፕሎማሲ እይታ ሊታይ ይችላል። ቤተክርስቲያኗ በተለይ አሁን ካለችበት አጠቃላይ ሁኔታ አንጻር አምባሳደር ዳርዊን ዊልቺ በኢትዮጵያ የተለያዩ ወቅቶች የሚስተዋሉ የሰላም እጦቶችና የኢኮኖሚ አለመረጋጋቶችን ለመቅረፍ ከቤተክርስቲያኗ ጎን ሆነው እንደሚቆሙም ገልጸዋል። አቡነ ማትያስም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተጋረጡ አጠቃላይ ሁኔታዎችን በተመለከተ ዝርዝር ማብራሪያ እንዳደረጉ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ በትላንትናው ዕለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ከሆኑት አቡነ ጴጥሮስ ጋር የተደረገ ቃለ ምልልስ አለ። ገብታችሁ ልትከታተሉ ትችላላችሁ። በቃለ ምልልሱ ከአብይ አህመድ ጋር 6 ጊዜ መገናኘታቸውንና የቤተክርስቲያኗ ውስጥ ያለውን አጠቃላይ ሁኔታ በተመለከተ እንዲሁ ደግሞ ሞጋች የሆኑ ጥያቄዎችም ተነስተዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናን ላይ ለሚደርሰው ጥቃት ካህናት፣ አባቶች እንዲሁም ደግሞ የሲኖዶሱ አባቶች ቀዳሚ ሆነው አርአያ አልሆኑም። እነሱ የፖለቲካ ውግናቸውን ለጊዜያዊ ጥቅም በሚል ቤተክርስቲያኗን ትተዋል የሚል ሙግትም ቀርቦ ነበር። ልሰሙ ትችላላችሁ። ብዙዎቻችሁ እንዳልሰማችሁት እንዳልተከታተላችሁት ገምታለሁ። ሙሉ ቃለ ምልልሱን ልትሰሙት ትችላላችሁ። በዚህ ጋር በተያያዘ በምስራቅ አርሲ ዞን በዜጎች ላይ የተፈጸመው የተባለውን ከባድ ሰብአዊ መብት ጥሰቶች በተመለከተ የኢትዮጵያ ሰብአዊ መብቶች ጉባኤ በ158ኛ ልዩ መግለጫው በልዩ ሪፖርት ይዞ ወጥቷል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ 158ኛ ልዩ መግለጫው ዛሬ ባወጣው ላይ የተለያዩ ጉዳዮችን አሳይቷል። በተለይ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 2018 ዓ.ም ድረስ በታጠቁ አካላት የተፈጸመውን ከባድ የሰብአዊ መብቶች ጥሰቶችን በተመለከተ በ158ኛ ልዩ መግለጫው ላይ በስም ዝርዝር ይፋ አድርጓል። እንግዲህ ከመግለጫው ላይ እንደታየው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመውን ግድያ፣ የአካል ጉዳት፣ እገታ፣ አስገድዶ መሰወር፣ የሀብት ዝርፊያና የአብያተ ክርስቲያናት ውድመትን ያካተተ ሪፖርት ነው ይዞ የወጣው። አድማጭ ተመልካቾች ይህ ሪፖርት እንዳያልፋችሁ ልታነቡት ይገባል። ምክንያቱም በአርሲ ቀጠና እየወጡ እና አብይ አህመድ የሚናገሩትና ያለውን አጠቃላይ ሁኔታ መሬት ላይ ያለውን ነባራዊ ሁኔታዎች ስም ዝርዝር ነው ይዞ የወጣው። ስለዚህ ልታነቡ ትችላላችሁ። በዚህ ጉዳይም ሪፖርቶችን የምታዘጋጁ አካላትም ልትጠቀሙበት ትችላላችሁ። የሟቾችን ቁጥር በተመለከተ በስርጭት ሁኔታ በምስራቅ አርሲ ዞን በሚገኙ 9 ወረዳዎች ውስጥ 450 የኦርቶዶክስ እምነት ተከታይ ንጹሐን ዜጎች መገደላቸውን ገልጿል። ይህም በቁጥር ሲወጣ መርቲ ወረዳ 117 ሰዎች፣ ሸርካ ወረዳ 116 ሰዎች፣ ጁጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች ከነዚህ ውስጥ 16ቱ በኖኖ ጃጉይ ቀበሌ በአንድ ቀን ብቻ የተገደሉ መሆናቸውን፣ ሆንቆሎ ዋቢ ወረዳ 20 ሰዎች፣ ሙኔሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሐን ዜጎች፣ 4 የመንግስት ሚሊሻዎች እዚህ ጋር እንግዲህ የመንግስት ሚሊሻዎች መኖራቸውን ይገልጻል። ሲሬ ወረዳ 3 ሰዎች መገደላቸውንና በአጠቃላይ 450 ሰዎች በስም ዝርዝር የተገደሉበት ቦታ ስማቸው፣ ቦታው፣ እድሜያቸውን፣ ጾታቸውን ጨምሮ ሪፖርቱ ይዞ ወጥቷል። የእገታና አስገድዶ መሰወርን በተመለከተ ታጣቂዎቹ በርካታ ዜጎችን አግተው በመውሰድ እስከ 1 ሚሊዮን ብር የሚደርስ የካሳ ገንዘብ እንደሚጠይቁና ገንዘቡ ከተከፈላቸው በኋላም እንኳ በርካታ ሰዎችን ስለመግደላቸውና የሰዎችን ሰውረው ስለማስቀረታቸው ሪፖርቱ ይገልጻል። ሮቤ ወረዳ 156 ሰዎች የታገቱ ሲሆን 15ቱ ያሉበት አልታወቀም። በጁጁ ወረዳ 182 ሰዎች የታገቱ ሲሆን አብዛኞቹ ገንዘብ ከፍለው ተለቀዋል። ሸርካ ወረዳ 39 ሰዎች የታገቱ ሲሆን ደብዛቸው እስካሁን ድረስ እየጠፋ ደግሞ በርካታ መሆናቸውን ሪፖርቱ ይዞ ወጥቷል። መርቲ ወረዳ 29 ሰዎች የታገቱ ሲሆን ባልና ሚስትን ጨምሮ የሁለት ሰዎች ደብዛ እስካሁን ድረስ ጠፍቷል። የህፃናትና አረጋውያን የአካል ጉዳት በተመለከተ ጥቃቱ በእድሜና በጾታ ላይም ሳይለይ ነው የተፈጸመው። ጥቃቱ በጥቅምት ወር 2018 በተፈጸመ ጥቃት 14 ሰዎች ተገድለው የ4 ዓመትና የ8 ዓመት ህፃናት በጥይት ተመተው መጣላቸውን ሪፖርቱ ይዞ ወጥቷል። የ4 ዓመት ህፃን እግሩ እንዲቆረጥ መደረጉን የምስክሮችን ቃል እና የቤተሰቦቹን ምስክርነት ይዞ ወጥቷል ሪፖርቱ። መፈናቀልን በተመለከተ በደህንነት ስጋት ምክንያት ከ14000 በላይ ሰዎች ቀያቸውን ጥለው መሰደዳቸውን ሪፖርቱ ይገልጻል። በተለይ ሴቶችና ህፃናት ለከፍተኛ ችግር መጋለጣቸውን ሪፖርቱ ገልጾ ጁጁ ወረዳ 6216 ሰዎች መፈናቀላቸውን፣ ሸርካ ወረዳ 3746 ሰዎች መፈናቀላቸውን፣ አሰኮ ወረዳ 2133 ሰዎች መፈናቀላቸውን፣ ሮቤ ወረዳ 1270 ሰዎች መፈናቀላቸውን፣ መርቲ ወረዳ 1036 ሰዎች መፈናቀላቸውን ከመፈናቀል ሪፖርት ጋር የወጣው አሃዛዊ መረጃ ያሳያል። የንብረት ውድመትን በተመለከተ በአሰኮ ወረዳ የሚገኙ የ101 ዓመት ዕድሜ ያላቸው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ተዘርፎና ተቃጥሎ ወድሟል። በጁጁ ወረዳ ሙካ ጉራቻ ቅድስት ማርያም እና ጉሬ ጣቢኖ ቅዱስ በለእግዚአብሔር ቤተክርስቲያን የተዘረፉ ሲሆን በህዝብ መፈናቀል ምክንያት 8 አብያተ ክርስቲያናት ተዘግተዋል። 8 አብያተ ክርስቲያናት በዚህ ቀጠና ተዘግተዋል። ምዕመናኖቻቸው ሙሉ በሙሉ በመባረራቸው፣ በመሰደዳቸው፣ በመገደላቸው ምክንያት ይሄ ሆኗል። በርካታ የቤት እንስሳት የተዘረፉ ሲሆን በመቶዎች የሚቆጠሩ የመኖሪያ ቤቶች
መቃጠላቸውን ሪፖርቱ ያሳያል። ተከትሎ የኢሰመጉ ጥሪ አቅርቧል። ድርጊቶቹ በህገ መንግስቱና በዓለም አቀፍ ሰብአዊ መብቶች ድንጋጌዎች የተረጋገጡ መብቶችን የጣሱና በሰብአዊ መብቶች ላይ የተፈጸሙ ወንጀሎች ወይም ደግሞ ክራይም አገንስት ሂውማኒቲ ባህሪ ያላቸው መሆናቸውን በመግለጽ የፌዴራልና የኦሮሚያ ክልል መንግስት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ በወንጀሉ የተሳተፉ ታጣቂዎችና አመራሮች ለፍርድ እንዲቀርቡ፣ ለተጎጂዎችና ለተፈናቃዮች ትክክለኛ የካሳ ክፍያ እና ማቋቋሚያ እንዲከፈል፣ ተፈናቃዮች በአስቸኳይ ወደ ቀያቸው ተመልሰው በሰላም የሚኖሩበት ሁኔታ እንዲመቻችና ዋስትና እንዲሰጣቸው ኢሰመጉ ጥሪ አቅርቧል። ይህንን በዞኑ አስተዳዳሪ ከሆኑና እነዚህን ጥቃቶች ከመሯቸው መካከል ሰሞኑን ጥሩ አርአያ ያላቸው አስተዳዳሪዎች በሚል እነ ሽመልስ አብዲሳ የዚህን ዞን የብልጽግና ባለስልጣናት መሸለማቸውን መረጃዎቹ ያስታውሳሉ። ወደ አማራ ክልል ያሉ የግንባር መረጃዎች ስንሄድ የመከላከያ ሰራዊት ከካምፖች በመውጣት ወደ ተለያዩ ግንባሮች የተንቀሳቀሰ መሆኑን የሚገልጹ መረጃዎች ናቸው ያሉት። በደቡብ ወሎና ሰሜን ወሎ የተለያዩ ወረዳዎች ሰሞኑን መጠነ ሰፊ ወታደራዊ ዘመቻ ሲካሄድባቸው የነበሩ ጊዜያዊ ካምፖች እና ስልታዊ ቦታዎች መከላከያ ሰራዊት ለቆ እየወጣ መሆኑ ተገልጿል። ከዚህ ጋር በተያያዘ በከለላ ወረዳ ደገርን ጨምሮ ከ3 ንዑስ ከተሞችና ቦታዎች እና ካምፖች ለቆ ስለመውጣቱ፣ በወግዲ ወረዳ ለሚ፣ ሮቢት፣ ደሚያሲቆ ከተባሉ ቦታዎች እና ጊዜያዊ ካምፖች ለቆ ወደ ወረዳው ከተማ ስለመግባቱ፣ በመቅደላ ወረዳ ኮሬብ፣ ደብረዘይት የተባሉ አካባቢዎችና ካምፖችን ለቆ ወደ ማሻ ስለመግባቱና ከማሻ እየወጣ ስለመሆኑ በከፊልም ለቆ መውጣቱን፣ በአማራ ሳይንት ታቦር፣ ወጅት ተብሎ ከሚጠሩ አካባቢዎች እና ካምፖችን ለቆ ስለመውጣቱ፣ በደላንታ ወረዳ በሚገኙ 2 ስልታዊ ቦታዎች በሚባሉ ተረፌና ፀሐይ መውጫ እነዚህን ለቆ ስለመንቀሳቀሱ፣ በተለይ ፀሐይ መውጫ በላስታን የወልዲያን ወገል ጤናን ደጋማውና ቆላማውን የአምባሰልና የወገል ጤና መስመሮችን የጋሸናና አካባቢ ትዩ ቦታዎችን ወደ ምዕራብ ወሎ አማራ ሳይንትና መቅደላ ተንታ የሚያገናኝ ስልታዊ ቦታ መሆኑ ይታወቃል። እነዚህን አካባቢዎች ለቆ ስለመውጣቱ መረጃዎች ገልጸዋል። ዳውንት ወረዳ ሰሜን ወሎ ሙሉ በሙሉ ለቆ የወጣ ሲሆን ፋኖ ወረዳውና ከተማዋን ኩርባን መቆጣጠሩ ታውቋል። ከዚህ ጋር በተያያዘ የአካባቢ የብልጽግና ባለስልጣናት ከሰራዊቱ ጋር ወደ ወረዳ ከተሞች፣ ወታደራዊ ማዕከላት እና የዞን ከተሞች መውጣታቸውም ተገልጿል። የሰራዊቱ እንቅስቃሴ ወደ አለማጣ ግንባር እንደሆነና ወደዚህ አካባቢ ከፍተኛ ኃይል እየተጓጓዘ እንደሆነ የወጡ መረጃዎች ይገልጻሉ። በሌላ መረጃ በራያ ዋገምራ፣ አፋር፣ ትግራይ አዋሳኝ አካባቢዎች በዋናና ንዑስ ግንባሮች ስላለው ወቅታዊ የግንባር ሁኔታ ደግሞ የሚከተለውን መረጃ ወደ እናንተ አደርሳለሁ። የህወሓት ታጣቂዎች የሰራዊት አስተላለፍና አርሚዎችን በተመለከተ በዚህ አካባቢ አዲስ ወታደራዊ ስምሪት እየተደረገና ወታደራዊ እንቅስቃሴ መኖሩን መረጃዎች ገልጸዋል። ቀደም ብሎ በዚህ ግንባር የነበሩ አርሚዎች የአስተላለፍ ለውጥ እንዲያደርጉ ኃይል እንዲጨመር ትዕዛዝ ተሰጥቶ የነበረ ቢሆንም ዛሬ ግን እንቅስቃሴዎች መኖራቸውን የወጡ መረጃዎች ገልጸዋል። በራያ አላማጣ ወደ ቆቦ በሚያስገቡ ንዑስ ግንባሮች በተለይ አዲስ ቅኝ፣ ድንጋይ ቀበሌ፣ ትግሬ መንደር የህወሓት ታጣቂዎች የእግረኛና የቡድን መሳሪያዎች፣ ሞርተርና ሌሎች የሎጂስቲኮችን ስምሪት ወስደው ዛሬ የእግረኛ እንቅስቃሴ አድርገዋል። ከዋናው መንገድ ካለማጣና ዋጃ ጥሙጋ እስከ ራያ ቆቦ ባለው መስመርም ከፍተኛ የኃይል ክምችት እየተደረገ መሆኑን መረጃዎች ጠቁመዋል። ከዋጅራት እስከ ራያ ጨርጨር፣ ራያ ባላና ራያ ዞብል ባሉ አካባቢዎችም እንደዚሁ ከትግራይና ከመሃል ትግራይ አካባቢ ተጨማሪ ኃይል እየመጣ ዛሬ እየተጨመረ እንደሆነ ለማወቅ ተችሏል። ባለማጣ በምዕራብ በኩል ወዳሉት ደጋማው የኮረምና የዋግ ሰቆጣ በሚወስዱ መስመሮችም ተጨማሪ ኃይል ከማይጨው ወደ አካባቢው ዛሬ እንዲገባ ስለመደረጉ መረጃዎች ገልጸዋል። ከወልዲያና ሰሜን ወሎ ደጋማ አካባቢዎች ደግሞ የመከላከያ ሚሊሻና የአማራ አድማ ብተና ወደ አካባቢው በስፋት እንዲገባ እየተደረገ መሆኑን የወጡ መረጃዎች ይገልጻሉ። በራያ ቆቦ፣ ሮቢት፣ አራዶም፣ ጀመዶ አካባቢ የአካባቢው ላይ የከባድ መሳሪያ ድብደባዎች ዛሬ እንደነበሩ የወጡ መረጃዎች ገልጸዋል። ትላንትና በዚህ አካባቢ ከባድ ውጊያ እንደነበረም መረጃዎች አስታውሰዋል። ከዚህ ጋር በተያያዘ የህወሓት ታጣቂዎችን አሰላለፍና የስምሪት ቀጠና ሲታይ አርሚ 24 ባለማጣ የጥቃት መስመር ወይም ደግሞ የታለመው የማጥቃት መስመርና ዘመቻው ጥቁር አስፋልቱን ይዞ ወደ አማያ፣ አሞራ ገደል፣ ሰይራ፣ ተኩለሽ፣ ሙጃ፣ በላጎ ከወልዲያ ከተማ በስተምዕራብ ያሉትን አካባቢዎች ይዞ እስከ ደጋማው ወደ ጋሸና፣ ቀበሮ ሜዳና ድልብ ሙጃ ድረስ እንደሆነ መረጃዎች ያሳያሉ። አርሚ 26 በኮረም ዋግ አበርገሌ በኩል ወደ ጸመራ፣ ሰቆጣ፣ ጻግብጂ፣ አቅልዋን፣ ብርብር እና ወደ አበርገሌ መነሻዎችን አድርጎ የጥቃት ኢላማ እንደተሰጠው ከአካባቢ ወጡ መረጃዎች ያሳያሉ። በሌላ በኩል አርሚ 31 ከኮረም ዛታ ግንባር በማይማዶ
በለቃ ጊዮርጊስ ጥራሪ ወንዝ መሻገር እስከ ላሊበላ ታች ወደ አሙሲት ሰቆጣ ያሉ መስመሮችን ይዞ እስከ ደብረ ሰይድ፣ ቲያ፣ ጋዝጊብላ፣ አስከተማ፣ ብልባላ ጊዮርጊስ ወዳሉት የላስታ መስመሮች የጥቃት መስመር ተሰጥቶታል። አርሚ 33 የቆቦ መስመርን ዋናውን ከወልዲያ ወደ አለማጣ የሚወስደውን ማቻሬና እንዲሁም ደግሞ አካባቢ ያለውን መስመር እንዲሸፍን ስምሪት ተሰጥቷል። አርሚ 43 በጨርጨር ቢሶበር፣ ኤቦ እና ዋጅራትን ጨምሮ በሸቃይ ከተማ ያሎ ጉብግዶ ከአርሚ 44 ጋር በመሆን በትግሬ መንደር አዲስ ቅኝን በመስበር ወደ ራያ ዞብል እንዲያመራ ስምሪት ተሰጥቷል። እነዚህ እንግዲህ በተደጋጋሚ ያው ከአካባቢው የሚወጡ መረጃዎች ናቸው። ዛሬ ማስተካከያ ከተደረገ በኋላ የወጡ መረጃዎች ናቸው እነዚህ። አርሚ 44ም በአዲ ጉዶም ወደ ኮንግ ነቅ ቶንጋ መጋለ መስመር ወደ አፋር ግንባር ነው። አርሚ 15 የሚባለው ደግሞ መረብ ማቲ ተብሎ የሚጠራው አካባቢ ይህንን ወደ አፋር በተለይ ሃንዳላ፣ ሰንአላ፣ ሸጓላ እና አካባቢዎቹን የመቁረጥና የአፋር መስመሮችን የመቆጣጠር ስምሪት ተሰጥቶታል። አርሚ 92 አራጉሬ እና አራ አሳዳ ተብሎ ከሚጠሩት አካባቢዎች ወደ አፋር ግንባር ነው ይህም ስምሪት የተሰጠው። በርካታ መኪናዎች ዛሬ ከመቀሌና ከአካባቢው ከራያ መሆኒ ወደ ራያ አላማጣ ከማይጨው ወደ ኮረም አካባቢ በርካታ ታጣቂዎችን አዲስ ሰልጣኞችን ጭነው ገብተዋል። ለአርሚ 24 43 ለአርሚ 44 ለአርሚ 33 ላሉት አካባቢዎች ሎጂስቲክ እና አዲስ የሰው ኃይል ምደባ ተደርጎላቸዋል። የቀጣዩ መረጃችን ወደ አዲስ አበባ የሚመልሰን ነው። ጀነራል ዳግቨን አንደርሰን ኢትዮጵያ ለቀጠናው ሰላምና መረጋጋት የምታደርገውን አስተዋጽኦ እና የአህጉሪቱን ሀገራት በማሰባሰብ ረገድ የምታሳየውን የአመራር ሚና አድንቀዋል የሚል መረጃ ነው የወጣው። ይህ እንግዲህ የአሜሪካ የአፍሪኮም ዋና አዛዥ ናቸው። እንግዲህ አሜሪካ ከኢትዮጵያ አንጻር ወታደራዊም ሆነ ፖለቲካዊ ዲፕሎማሲያዊ ሁኔታውን የያዘችበትን መንገድ የሚያሳይ ነው። አሜሪካ በኢትዮጵያ ውስጥ እየተፈጸመ ላለው ሰብአዊ መብት እና እልቂት እንዲሁም ደግሞ ያላቋረጠ ጦርነትና አገሪቱ ያለችበትን አሁናዊ ሁኔታ ግምት ውስጥ ያስገባች አይመስልም። ይህንን ባላየ ጆሮአቸውን ደፍነው ነው እንግዲህ አሁን ይህንን እያመሰገኑ የሚገኙት። የአሜሪካው የአፍሪኮም አዛዥ ንግግራቸው አሜሪካ እንደ ፖሊሲ በኢትዮጵያ ላይ የምትከተለው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መንገድን የሚያሳይ ሲሆን በኢትዮጵያ ውስጥ ያለውን የመብት ረገጣ፣ ጦርነቶች እንዲሁም ደግሞ ቀጠናዊ ቀውሶችን ጭምር ከኢትዮጵያ አልፈው ያሉ ቀጠናዊ ቀውሶችን ጭምር ችላ ብላ በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታና አገሪቱ ያለችበትን መሰረታዊ ፖለቲካ ዘላቂ መፍትሄ እንዲያገኝ ፍላጎት ያላት አይመስልም። እንግዲህ ከዚህ ከአፍሪኮም አዛዥ ንግግር መታዘብ የሚቻለው ይህን ነው። በዚህ እንግዲህ ዛሬ ከፊልድ ማርሻል ብርሃኑ ጁላ ጋር በነበራቸው ቆይታ በአፍሪካ ቀንድ የአልሸባብ አይኤስኤስን ጨምሮ በጋራ ስለሚደረጉ ዘመቻዎች እንዲሁም ደግሞ የጋራ ወታደራዊ ትብብርን የተመለከቱ እና በአቅም ግንባታ ስራዎች ላይ የአሜሪካና የኢትዮጵያ ሁኔታ ተጠናክሮ እንደሚቀጥል ነው እንግዲህ አዛዡ እያስረዱት። ትላንትና አውሮፕላኑ አዲስ አበባ መግባቱ ታውቆ ነበር። ጉዳዩ ይሄ እንደሆነ ለማወቅ ተችሏል። ይህንን በተመለከተ እንግዲህ አሜሪካ በኢትዮጵያ ውስጥ ላለው አጠቃላይ ሁኔታ ፖለቲካዊም ሆነ ወታደራዊ ትኩረት ያልሰጠችው ለምንድን ነው የሚለው ጉዳይ ላይ የዲፕሎማሲውንና ኢትዮጵያ ያለችበትን ሁኔታ በተመለከተ በአሜሪካ ላይ ጫና ከማድረግ አንጻር ያለው ሁኔታ ያሳያል። ቀደም ብሎ በቀድሞ ወዳጆቿ በነ ደብረ ጽዮን ላይ እንግዲህ የጉዞና የቪዛ እገዳ የጣለችበትን ሁኔታ ጨምሮ አሁንም የኢትዮጵያ ውስጥ ያለውን አጠቃላይ ውስጣዊ ሁኔታ አሜሪካ ለመገንዘብ ፍላጎት እንደሌላት ያሳያል። መረጃ ስለሌላት አይደለም፣ ሁሉንም ያውቁታል። ሆኖም ግን ይህንን ያሳያል። ስለዚህ ጠንካራ ዲፕሎማሲ የሚጠይቅ ጉዳይ ይሆናል ከአሜሪካ ጋር። ሰሞኑን የአማራ ማህበር በአሜሪካ ከአሜሪካ ስቴት ዲፓርትመንቶች ጋር ስብሰባ እንደነበራቸው መረጃዎች ያሳያሉ። በምን ጉዳዮች ላይ እንደተነጋገሩ እንግዲህ ወደፊት የሚገለጽ ይሆናል። እንደዚህ አይነት ከአሜሪካ ስቴት ዲፓርትመንት እና ከአሜሪካ ሕግ አውጭና እንዲሁም ደግሞ የሕግ መወሰኛ ምክር ቤት አባላት ጋር አጠቃላይ ወቅታዊ ሁኔታውን ማስረዳት እንግዲህ በውጭ ያለው የዲያስፖራው ሚና ነው የሚሆነው። በሌላ መረጃችን ወደ ቀይ ባህርና አካባቢውን የተመለከተ መረጃ ነው። የሁቱ አማጽያን በቀይ ባህር ዳርቻ በሚገኙ የሳውዲ አረቢያ ነዳጅ መሰረተ ልማቶች ላይ ከባድ ጥቃት ፈጽመዋል። ይህንን ተከትሎ ወደዚህ በቀይ ባህር መስመር በተለይ በባብኤል መንድብ በኩል የሚያልፉ መርከቦችና አካባቢው ላይ ስምርት የወሰዱ ሌሎች የንግድ መርከቦች ነዳጅም የጫኑ ማለት ነው ጉዟቸው ተስተጓጉሏል ብሏል ሮይተርስ። በዚህ በኩል ባለፉት ቀናት ያለፉት መርከቦች 3 ብቻ ናቸው። የኢራን የተወካይ የሆነው እንግዲህ ሁቲ አማጽያን በዚህ ቀጠና
በሳውዲ አረቢያ የባህር ክልል ላይ እገዳና ጥቃት ከፈጸመ በኋላ በዚህ ቀጠና ያለው የባህር ጉዞ ማዕቀብ እንደዚሁ ከፍተኛ ጉዳት እያደረሰ ነው ተብሏል። በዚህ ምክንያት ነዳጅ የጫኑ መርከቦች ወደ አውሮፓ፣ ወደ ሰሜን አፍሪካ እንዲሁም ደግሞ የቀይ ባህርና የሜዲትራኒያን መስመር ያቋርጡ የነበሩ ተመልሰዋል ተብሏል። በሳውዲ አረቢያ በጂዛን ከተማ የሚሳኤል ጥቃቶች ዛሬም እንደዚሁ ፈጽሟል የሁቲ ኃይል። ይሄ ሁኔታ እንግዲህ በአፍሪካ ቀንድ ያለውን አጠቃላይ ሁኔታ ተለዋጭ አድርጎታል። ወደ ሱዳን መረጃዎቻችን ስንሄድ የሱዳን መከላከያ ሰራዊት ከዳርፉር ጥምር ኃይሎች ጋር በመተባበር በሰሜን ኮርዶፋን ግዛት ባካሄደው መጠነ ሰፊ ወታደራዊ ዘመቻ ከፈጥኖ ድራሽ ኃይሉ በርካታ ቦታዎችን መንጠቁን ነው እየገለጸው። የሱዳን ጦር ገርገሬህ፣ ባራ፣ ጅብራት፣ አልሼክ የተባሉ አካባቢዎችን ሙሉ በሙሉ ዛሬ ሲቆጣጠር ለ3 ዓመታት ያክል እነዚህ አካባቢዎች በአርኤስኤፍ እጅ የነበሩ አካባቢዎች ናቸው። ከአልወይድ ወደ ኦምዱርማን ወይም ደግሞ ወደ ካርቱም የሚያገናኘው ዋና የኤክስፖርት መስመር ማስከፈት መቻሉና መቆጣጠሩን የሱዳን ጦር ገልጿል። በአልወይድ ከተማ በአርኤስኤፍ የተቃጡ የሰው አልባ ድሮኖች ዛሬም ጉዳት አድርሰዋል። የሱዳን ጦር እነዚህን ድሮኖችና ጥቃቶች ለማምከን ሲሞክር ታይተዋል ተብሏል። የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን ሰራዊታቸው በኮርዶፋን ያገኘውን ድል ተንተርሶ ወደ ቻድ አቅጣጫ ወደ ምዕራብ ሱዳን እንዲያጠቃ እስከ ድንበሩ ዳቃፍ ተብሎ የሚጠራው አካባቢ ድረስ እንዲገፋ ትላንትና ተጨማሪ ወታደራዊ ትዕዛዝ ሰጥተዋል። የሱዳን ባለስልጣናት ከአርኤስኤፍ የተማረኩ በርካታ ዘመናዊ መሳሪያዎችና ጥይቶች ከተባበሩት አረብ ኤሚሬትስ የተላኩ ናቸው በሚል ከእጃቸው አስገብተዋል። ዛሬ አንድ መጋዘን ሙሉ የጦር መሳሪያ ተተኳሽ በሱዳን ጦር እጅ ገብቷል። ከዳርፉር የደረሱ መረጃዎች እንደሚጠቁሙት ፈጥኖ ደራሽ ኃይሉ በኒያላ ዓለም አቀፍ አውሮፕላን ማረፊያ በየቀኑ በሚካሄዱ የካርጎ በረራዎች እና አዳዲስ ተዋጊዎችን ከውጭ ሀገራት እያስገባ እንደሆነ መረጃዎች ገልጸዋል። በሺዎች የሚቆጠሩ የፈጥኖ ደራሽ ኃይሉ ተዋጊዎች ከደቡብ ሱዳን የተመለመሉ የውጭ ሀገር ሚሊሻዎች በመሆን ከኒያላ ካምፖች ተሰብስበው ወደ ሊቢያ እና ኢትዮጵያ ለላቀ ወታደራዊ ስልጠና መላካቸውም ተዘግቧል። ከነዚህ ሰልጣኞች መካከል ብዙዎቹ ስልጠናቸውን ሲጨርሱ ወደ ብሉ ናይል እና ዳርፉር የግንባር ቀጠናዎች እንደሚሰማሩም የወጡ መረጃዎች ገልጸዋል። የሱዳን ጦር ምክትል አዛዥ ጀነራል ያሲር አላታ እንደገለጹት አርኤስኤፍ በኩል የሚዋጉ ከሊቢያ፣ ከቻድ፣ ከኒጀር፣ ከኢትዮጵያ፣ ሶማሊያ፣ ሶሪያ፣ ዩክሬን፣ ኮሎምቢያ የመጡ ቅጥረኛ ወታደሮች የመሸነፍ እድላቸው ሰፊ ነው ሲሉ ያሲን አላታ ገልጸዋል። የአርኤስኤፍ የሱዳን ወታደራዊ መረጃ መምሪያ ባካሄደው ረጅም ጊዜ ስለላ እና የውስጥ ስራ ምክንያት እንደ አልኑር፣ አልቁባ እና አልሰዋፋ ያሉ የአርኤስኤፍ የውጊያ አዛዦች ሰራዊታቸውን ከድተው ወደ አልቡርሃን እንዲቀላቀሉ ማድረጉን ገልጿል። አልቡርሃን በደቡብና ምዕራብ ኮርዶፋን ግዛቶች አዳዲስ ወታደራዊ ገዢዎች የሾሙ ሲሆን የፖሊስ ሜጀር ጀነራል መሐመድ አብዱራህማን ካፊን በደቡብ ኮርዶፋን ጡረተኛውን ሜጀር ጀነራል ሐሚድ ሐማድን ደግሞ በምዕራብ ኮርዶፋን እንደዚሁ ሾመዋቸዋል። በአፍሪካ ኢንቴሊጀንስ ዘገባ መሰረት ደግሞ የቀድሞው ጠቅላይ ሚኒስትር አብዱላ ሐምዶክ የተመራ የሱዳን የጥምር ፖለቲካ ልዑክ ወደ እስራኤል አምርቷል። ሲመለስ የልዑካን ቡድኑ በካይሮ በኩል በግብፅ ወደ ሱዳን ይመለሳል ተብሏል። የመጨረሻ መረጃችን የአልሸባብን የተመለከተ ነው። በሶማሌ ታችኛው ሸበሌ ክልል የሚገኘው አልሸባብ አማጺ ቡድን በሶማሊያ መንግስት ሰራዊት ላይ እና በአፍሪካ ህብረት የሰላም ማስከበር የኡጋንዳ ሰራዊት ካምፖች ላይ የተቀናጀ ጥቃት መፈጸሙን ገልጿል። ጥቃቱ በጃናሌ ተብሎ በሚጠራውና ቆሬዮሌ ተብሎ በሚጠሩ እና ዳኖ ተብሎ በሚጠሩ 3 ቦታዎች ላይ በሚገኙ የአሚሶም ወታደራዊ ካምፖች፣ የሞቃዲሾ ወታደራዊ ካምፖች ላይ የተፈጸመ ጥቃት ነው። በሁለቱም ጥቃቶች የደረሰው ጉዳት ከፍተኛ እንደሆነ ተገልጿል። በዝርዝር አልታወቀም። ታችኛው ሸበሌ ወደ ዋና ከተማው ሞቃዲሾ በሚወስደው መስመር ላይ የሚገኝ መሆኑን ለሁለቱም ለአልሸባብም ሆነ ለሞቃዲሾ ለአሚሶም ቁልፍ የሚባል የውጊያ ቀጠና መሆኑን የወጡ መረጃዎች ያሳያሉ። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ